ያሳዝናል። በታሪክ ውስጥ እጅግ አሰቃቂ ከሆኑ የዘር ማጥፋት ወንጀሎች በአንዱ የፈረሰች ሀገር እስቲ ያስቡ። በመቶ ሺዎች የሚቆጠሩ ሞተዋል፣ ቤተሰቦቹ ፈራርሰዋል፣ በየቦታው ፍርሃት ነግሶ ነበር። ባይገርማችሁ ወደብ የላት፣ በዛም ላይ ትንሽዬ ናት። በብዙ ነገር ነበር የተጎዳችው። ግን አሁን ላይ በጥሩ እድገት ላይ የምትገኝ ሀገር ናት። ግን የት ሀገር ይመስላችኋል? ለማታውቁኝ ምን ሆነኝ? እንዲህ አይነት ኤዱኬሽናል ቤዝድ የሆኑ ኮንተንቶችን የምትፈልጉ ሳብስክራይብ ያድርጉ፣ የቪዲዮችን ኖቲፊኬሽን ደርሳችሁ የደወል ምልክቷንም ይጫኑ፣ ላይክም ይሞከሩ። እንቀጥል። ሀገሯ ሩዋንዳ ናት። ሩዋንዳ ዛሬ ከአፍሪካ በፈጣን ሁኔታ እያደጉ ካሉ ሀገራት አንዷ ናት። ሩዋንዳ እንዴት ልታገግም ቻለች? ሩዋንዳ እንዴት ለውጥ አመጣች? በ1994 እንደ አውሮፓውያን አቆጣጠር ሩዋንዳ አስከፊ የዘር ማጥፋት ወንጀል አስተናግዳለች። በመቶ ቀናት ውስጥ ብቻ ከ800,000 በላይ ሰዎች ተገለዋል። የሀገሪቱ መሰረተ ልማት፣ ኢኮኖሚውና ማህበራዊ ትስስር ፈራርሶ ነበር። ትምህርት ቤቶቹ፣ ሆስፒታሎች እና የንግድ ተቋማት ወድመው ነበር። በጎረቤቶች መካከል የነበረው እምነትም ጠፍቶ ነበር። ለብዙዎቹ መልሰው መገንባት የማይቻል ይመስል ነበር። ነገር ግን ሩዋንዳ ተስፋ አልቆረጠችም። መከራን ወደ እድገት እንዴት እንደቀየረች እንይ። አንድነትና እርቅ። መንግስትና ማህበረሰቡ ከበቀል ይልቅ ይቅርታን፣ ውይይትና ፍትህን ቅድሚያ ሰጥተዋል። 2 ስልታዊ እቅድ። ሩዋንዳ ኢኮኖሚውን ለመገንባትና ኢንቨስትመንቶችን ለመሳብ በመሰረተ ልማት፣ በቴክኖሎጂ እና በትምህርት ላይ ከፍተኛ ኢንቨስትመንት አደረገች። 3 ፈጠራና ቴክኖሎጂ። የሞባይል ባንኪንግና ዘመናዊ የግብርና ጨምሮ በአፍሪካ ውስጥ ውጤታማ የሆኑ ዲጂታልና የንግድ ስርዓት ፈጥራለች። 4 አመራርና ራዕይ። መሪዎቿ ከአጭር ጊዜ ፖለቲካ ይልቅ በረጅም ጊዜ ልማት ላይ በማተኮር ዜጎችን ወደ የጋራ ግብ መርተዋል። ይሄ ይቅርታ፣ የእቅድና የጠንካራ ስራ ጥምረት ሩዋንዳን በጥቂት 10 ዓመታት ውስጥ ከተስፋ መቁረጥ ወደ ተስፋ ቀይሯታል። ከሩዋንዳ ምን እንማራለን? ሁኔታው የቱም ያህል ተስፋ አስቆራጭ ቢመስልም ይቅርታ፣ ግልጽ እቅድና የጋራ ጥረት ህይወታችንና ማህበረሰቡን መልሶ መገንባት እንድንችል ያደርጋል። በህይወት በችግሮች ላይ ሳይሆን በመፍትሄዎች ላይ አትኩር። ሩዋንዳ በጣም አስቸጋሪ በሆኑ ጊዜያት ውስጥ እንኳን ማገገም እንደሚቻል አሳይታናለች። በህይወት ውስጥ እንደፈረሰ የሚሰማችሁ ነገር አስቡ። ያንን መልሶ ለመገንባት ዛሬ ልትወስዷቸው የምትችሉት የመጀመሪያው እርምጃ ምንድን ነው? በኮመንት አሳውቁኝ። መልካም ጊዜ።